እንደምን ቆይታችኋል? የቻናሏን የዕለቱን ዋና መረጃዎች ይዘንላችሁ ቀርበናል። ሄሮዳዊት ንጉሴ ነኝ። የኢትዮጵያ ፖስታ በዓለም አቀፍ መድረክ የፈጣን መልእክት አገልግሎት የ2025 የጥራት ምዘና ተሸላሚ ሆነ። በኢትዮጵያ ቁልፍ መሰረተ ልማቶችና ተቋማት ላይ ከ50 ሺህ በላይ የሳይበር ጥቃት ሙከራዎች መደረጋቸው ተነገረ። የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት ከከፍተኛ የትምህርትና የጤና ተቋማት ጋር ስትራቴጂካዊ ጥምረት መሰረተ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የአሜሪካው አቻቸው ዶናልድ ትራምፕ ዘለግ ያለ የስልክ ውይይት ማድረጋቸው ተነገረ። በነዳጅ እጥረት ምክንያት የተፈጠሩ የትራንስፖርት አገልግሎት መስተጓጎሎች ሙሉ በሙሉ እንዲቀረፉና የትራንስፖርት ታሪፍ በተወሰነው መሰረት ብቻ እንዲቀጥል የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ለሰዓቱ ያዝናቸው ዋና መረጃዎች እነዚህን ይመስሉ ነበር። የእነዚህንና የሌሎች መረጃዎችን ዝርዝር ዘገባ በማታው የዜና ሽፋን የምናቀርብላችሁ ይሆናል።